ወአለይኩም ረህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ። እሱም ምንድነው እንግዲህ ይህን 2 ቀን ኢትዮጵያ ላይ እሬቻ ባህል እየተከበረ ነው። እንኳን አደረሳችሁ ብያለሁ። በዚሁ አጋጣሚ ግን አንድ የረሳችሁት ነገር አለ። የረሳችሁት ነገር ምንድነው? እሬቻ ሲመጣ ግዴታ ቀኔን ማስታወስ ግድ ይለናል ማለት ነው። አሁን ግን እናንተ ተጠምዳችሁ ያለ በልብሱ በምኑ በጭፈራው እንጂ ቀነኒን ጭራሽ ረስታችኋታል። ጭራሽ ማለት ነው። ሁላችንም ቢሆን ረስተናታል። ሁላችንን አንድ ሰሞን አለቀስን። ከዛ በኋላ ፍትህ አልተገኘም። እቺ ህይወት ማለት እቺን ውድ ህይወቷ ዝምላ ይኸው እስካሁን አለች ማለት ነው። እና ፍትህ ለቀነኒ በሉ ያጀማ ማለት ነው። እኔ ቢያንስ ይህን 2 ቀን 3 ቀን በቃ ያኔ ፍትህ ይጠይቃል የኛ የኢትዮጵያ ህዝብ ሁሉ ፍትህ ይጠይቅላታል ብዬ አስቤ ነበር ማለት ነው። ግን የለም። አስባችኋል? ከዚህ ምን እንደተረዳው ታውቃላችሁ? እናንተ አትሙቱ እንጂ ከሞታችሁ በኋላ ማንም ዘወር ብሎ የሚያያችሁ ሰው የለም። አሁን አስባችሁታል? ቀነኒ መቼም እሷን ትንባትል በቃ እኔ አላቅም። እናት አባቷ አለ፣ እህት ወንድም አለ፣ ይታዘመናል በሉ እናንተ አሁን የምትጨፍሩ ሰዎች ማለት ነው። እና አንዳንዴ እኔ ብሆንስ በእሷ ቦታ ሆናችሁ ብላችሁ ማሰብ አለባችሁ። ቢያንስ ምንም የሆነ ማስታወሻ ነገር ብታረጉላት ምን ችግር አለው? ሻማ ብታበረሩላት ምን ችግር አለው? በቀነኒ ልብ ስም ምን ችግር አለው? ሻማ ብታበሩላት። ወላሂ እኔ የቀነኒ ነብስና ብቻ ነው ያላቅም። እና ፍትህ በሉ በአላህ። አንዳንዴ ምን እንደሆን ታውቃላችሁ? እኛ ብንሆንስ ብላችሁ ማሰብ አለባችሁ። ገባችሁ? እኔ አሁን ነፍስዬን እንትን እንዳርኩ ታውቃላችሁ? በቀነኒ ቦታ እኔ ሁኜ ብሆንስ ነው ያልኩት። እንደዚህ ነው የምረሳው ብዬ ራሴን ነው እንትን ያልኩት ማለት ነው። እና ፍትህ ለቀነኒ ፍትህ ይገባታል። ማን ነው ምንድን ነው? ሁለተኛ ደግሞ ቤተሰቦቿ እናት አባቶቿ ያሳዝናሉ በጣም ማለት ነው። በጣም ተሰብረዋል። አስባችሁታል? እና ፍትህ ቀነኒ በቃ እንደዚህ ያረጋት ሰው ለህግ መቅረብ አለበት ብላችሁ ሁላችንም ድምጽ መሆን ይገባናል። ድምጽ ሁኑ በአላህ። ለምን እቺ ልጅ በጣም አታሳዝናችሁም እንዴ? በአላህ ሳትወልድ ሳትከብድ ላይፏን ሳታይ ምን ሳትል የ31 ዓመት ልጅ ብልት አርገዋት ቀሩ። ማናቸው ምንድናቸው? ፈጣሪ ወቃ ልባቸውን። እና ፍትህ ለቀነኒ በሉ። እንግዲህ አሁን ሁሉ ኢትዮጵያ ላይ እሬቻ እየተከበረ ነው። አንድም ያስታወሰ ሰው የለም። አንድም የለም። ታዘብኳቸው የለም ማለት ነው። እና ፍትህ ለእህታችን ለቀነኒ ፍትህ ይገባታል። ለእናት ለአባቶቿ ግዴታ ፍትህ ይገባታል። እችን የመሰለሽ ቆንጆ፣ እችን የመሰለሽ ወርቅ፣ እችን የመሰለሽ ሸበላ ማለት ነው። ይሄው ህይወቷ እንደ ዋዛ እንደ ፈዛዛ ሊረሳ ነው። ተረሳ እንጂ እስካሁን አንድ ሰው አላየውም ፍትህ ለቀነኒ ያለ። ሁሉ ሰው በምንድነው ተጠምዶ ያለ? በልብሱ በምኑ ነው። ይሄ ፌር አይደለም። ገባችሁ አይደለ? እኛ ብንሆንስ በሉና አንዳንዴ ዘወር ብላችሁ እዩ። ገባችሁ? እህታችን ቢያንስ እሷ ተነስታ ባታየን እናት አባቶቿ አሉ እዚች ዱንያ ላይ። እናት አባቶቿ ይታዘቡናል። እና ፍትህ ለቀነኒ እያላችሁ ድምጽ ኗት። የዚች ነፍስ ደመከልብ መሆኑ መቅረት የለበትም። ገባችሁ? ስለዚህ ፍትህ ለቀነኒ እያላችሁ ኮሜንቱን አጥለቅልቁት። በጣም ነው የምታሳዝነው፣ በጣም ማለት ነው። እና ይህን 2 ቀን 3 ቀን እሬቻ እየተከበረ ነው ኢትዮጵያ። ግን ምንም ነገር የለም። ሁሉ ሰው ረስቷታል። ሁሉ ሰው ተጠምዷል። የተጠመደው ምንድን ነው? በቃ በራሱ ነገር ነው ማለት ነው የተጠመደው። ይሄ ደግሞ ፌር አይደለም። እና ሁላችንም ፍትህ ለቀነኒ ማለት አለብን። እናት አባቶቿ፣ እህት ወንድሞቿ አሉ፣ ያዩናል፣ ይታዘቡናል። እና ፍትህ ለቀነኒ እያላችሁ ድምጽ ኗት። እሬቻ ሲመጣ ግዴታ ማንን ማስታወስ አለብን? ቀነኒ ማስታወስ አለብን። በየዓመቱ እሬቻ ሲመጣ መዘንጋት የለብንም። ገባችሁ? ትናንትና ስንት ነገር ብለናል፣ ስንት ነገር እንትን ብለናል። እና ፍትህ ለቀነኒ እያላችሁ ድምጽ ሁኗት። ለምን ካላችሁ እኛ ብንሆንስ ብላችሁ ማሰብ አለባችሁ።
እንግዲህ አላህ ትክክለኛውን ነገር አላህ ያውጣላት ያ ረብል ዓለሚን ነው የምለው እኔ። ያ ረብል ዓለሚን አላህ ያውጣላት፣ ሐቋን ያውጣላት። ሐቅ ሲወጣላችሁ እኮ ደስ ይላችኋል። አስባችኋል? ሐቅ ካልወጣ ግን ማን ነው ምንድን ነው እያላችሁ እድሜ ልካችሁን ጸጸት ነው የሚሆንባችሁ። ጸጸት ማለት ነው እንደዚህ ብላት ኑሮ፣ እንደዚህ ብሆን ኑሮ፣ እንደዚህ ብል ኑሮ እየተባለ በቃ ህይወት እንደ ቀልድ እንደ ዋዛ እንደ ፈዛዛ እድሜያችን ይሄድና እንሄዳለን። እና ፍትህ ለቀነኒ እያላችሁ አጥለቅልቁት ውዶቼ። እና እህት ወንድሞቿ አባት እንትኖቿም ሁሉም ይታዘቡናል። እናንተ ምን ማድረግ አለባችሁ? ግዴታ ኮሜንቱን አጥለቅልቁት። ለምን ካላችሁ ሰው ከሆናችሁ ግዴታ የሰው ነገር ሊገባን ግድ ይላል ማለት ነው። እና እየገባችሁ ፍትህ ለቀነኒ የቀነኒ ነብስ ፍትህ እያልን ፍትህ እንጠይቅላት እህት ወንድሞቼ። በዚሁ አጋጣሚ ምነግራችሁ ነገር ምን እንደሆነ ታውቃላችሁ? በህይወታችሁ ስትኖሩ ከሞትነ በኋላ አፈር ነው ዘመዳችን። ይሄው ለ3 ቀን ለ4 ቀን ቀነኒ 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 አልን። ከዛ በኋላ ረሳናት። ሁሉም ሰው በራሱ ሀጃ ተጠመደ። አስባችሁታል? ግን ማትረሳ ግን አንዲት ነገር አለች። ማን? እናትና አባቶቿ በእርግጠኝነት አይረሷትም። ገባችሁ? ስለዚህ እኛ ፍትህ ለቀነኒ እያልን ፍትህ መጠየቅ አለብን። እንደዚሁም ደግሞ እሬቻ ሲመጣ እሷን ማስታወስ አለብን። ለምን እኔ አላቅም፣ እንደው እራሷን ተክታ ብትሄድም ደስ ይለኝ ነበር። ወልዳ ካብዳ ምን ብላ ብትሄድም ደስ ይለኝ ነበር። አልሆነም። ግን አሁንም ቢሆን ለዚች ውድ ነብሷ ፍትህ እየጠየቅን እየገደላት ሰው ኦር እንደዚህ ያረጋት ሰው በቃ ተይዞ ቅጣት ቢሰጠው ደስ ይለኛል። ገባችሁ? እንደዚች አይነት ሸበላ፣ እንደዚች አይነት ቆንጆ፣ እንደዚች አይነት ትዳሯን አክባሪ ለትዳሯ ሟች የሆነች ልጅ በአርሲ በኩርሲ እንደዚህ መሆኗ በጣም ይገርማል። ሁለተኛ ደግሞ እኔ አላቅም በጣም ነው የምታሳዝነኝ። እኔ ግን አስባችኋል? ደግሞ በጣም የተማረች ልጅ ናት። የተማረች ጎበዝ ጀግና ናት። አስባችሁታል? እና አንዳንዴ በቃ እኖራለሁ ብላችሁ ተምራችሁ ለፍታችሁ ደክማችሁ ለነገ ህይወት የተስተካከለ ኑሮ ይኖረኛል ብላችሁ ብዙ ነገር አቅዳችሁ እንደዚህ ሳይሆን በአጭሩ ደግሞ ስትሄዱ ይከብዳል። አሁን እሷ ዩኒቨርሲቲ ስንት ዋጋ ከፍላ ምን ብላ ይዛ ሳትጠቀምበት በ31 ዓመቷ ግን ህይወቷን ምን ሆነች? ህይወቷን ገበረችባት። ውድ ህይወቷን ማለት ነው። ሳትኖር ሳትወልድ ሳትከብድ ለነገ ህይወቷ እኔ እንጃ። እና ብቻ ነው ያላቅም። እኔ ሳያት በጣም ነው የምታሳዝነኝ፣ በጣም ነው የምታሳሳይ። እንኳን 31 ዓመት የሆናት 20 ዓመት የሞላትም አትመስልም። እና ሁላችንም ፍትህ እንጠይቅላት። ለምን ካላችሁ ሁላችንም እንደ ሰው ማሰብ አለብን። እንደ ሰው ገባችሁ? አሁን ቢያንስ በእሬቻ ባህል አሁን መፍሩድ አንደኛ ማስታወስ የነበረባቸው እሷን ነበረ። በቃ ፍትህ ብለው መጠየቅ ነበረባቸው። ፍትህ ለእህታችን ፍትህ ይገባታል ብለው መጠየቅ ነበረባቸው። ሁሉ ሰው ግን ምንድነው ያለ ከልብስ ስታይል ከሌ ምን ለበሰ፣ ከሌ ማን ለበሰ፣ ከሌ እንደዚህ ያለ፣ ከሌ እንደዚህ ያለ ነው። እና ይሄ መሆን የለበትም። ገባችሁ? ብቻ ነው ያላቅም። እኔ በጣም ነው ያሳዘነችኝ፣ በጣም ነው ያሳዘነችኝ። ቢያንስ ራሷን ተክታ ሄዳ ቢሆን እኮ ያው ሁላችንም የሚቀር ሰው የለም እዚህ ዱንያ ላይ፣ ቀናችን ነው የምንጠብቅ። ግን ራሷን ሳተካ ደግሞ በመሄዷ በጣም ነው የምታሳዝነው። ከቻላችሁ ኮሜንቱን ፍትህ ለቀነኒ ፍትህ ለቀነኒ ፍትህ ለቀነኒ እያላችሁ ኮሜንቱን አጥለቅልቁት በአላህ። ለምን ካላችሁ እኔ ብሆንስ ብለን ነው ማሰብ ያለብን። ሁላችንም ራሳችን በሷ ቦታ ብንሆንስ ብለን ማሰብ አለብን። አሁንም ቢሆን ለእህታችን ድምጽ መሆን የውዴታ ግዴታ አለብን። ማንኛውም ሰው የሆነ ነገር ሲያደርግ ነገ ጧት እኔ ብሆንስ ወይም ልጄ ብትሆንስ ወይ የሆነ ነገር ቢሆንስ
ብለን ነው የምናረገው። እና ሁላችንም ፍትህ ለቀነኒ እያላችሁ ድምጽ ሁኑ። በዚሁ አጋጣሚ ልንገራችሁ፣ አትርሱ እች ልጅ ብትኖር ለኢትዮጵያ ሕዝብ ብዙ ነገር ትጠቅማለች በእርግጠኝነት ማለት ነው። እና አጥለቅልቁት ኮሜንቱን። እውነት ለመናገር እኔ በቃ ስላሳዘነች ውስጤ እየተነካ ነው እንደዚህ ድምጽ ማስገባላችሁ። ፈጣሪ ዘንላት፣ እሷ ከትክክለኛው ከሐቁ መንገድ ሄዳለሽ፣ እኛ ከዚህ ከዘልባዳው ነው ያለነው። አላህ ይዘንላት። ብቻ ነው ያላቅ። በጣም ነው የምታሳዝነኝ። እንደዚህ ዝም ቪዲዮዋን ገብቼ ሳየው በቃ ታሳዝነኛለሽ፣ ውስጤ ይነካል። ገባችሁ? እኔ እንደዚህ ያዘንኩ እናቷ እንዴትም ትሆን እና አላህ እኔ አላቅም፣ ሐቋን ያውጣላት። ሐቋን ፈጣሪ ያውጣላት። ገባችሁ? ሐቋ አላህ ከወደደ ከፈቀደ ካለ ያንን ሰው በምንም አድርጎ ያዋርደዋል። እና ሐቋን ያውጣላት፣ ሐቋን ያውጣላት። ሼር አድርጉ። ወዳችኋለሁ። ሰላም አለይኩም።